ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ ዳንኤልም ልጁ ኦፊሊያን በህይወት ሳያገኛትም ቀርቶ የሞተችው ልጁንም ኦፊሊያንም ቀብሮ ለነ ማዲሰንም ወደ ግድቡ ቦታም እንዲያመሩም ፍቃዱን ሰጥቶ ወደዛም ሲያመሩ ኒክና ትሮይም ስቴዲየሙ ቦታም ላይ ድራግ እየተጠቀሙ መደንዘዛቸውን ለመቀጠልም አስበው እዛውም እንደቀሩ ብቻዋን ጉዞም ላይ ያለችው አሊሻም ከአንዲት ዶማ ከምትይዝ ሴት ጋም ተገናኝታ ለጊዜውም ቢሆን ከዛሽ ሴት ጋም ጓደኝነትንም መስርተው ዞምቢዎቹን በመግደልም ጉዞ እንደቀጠሉም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ኒክም ውጭ ያሉ ዞምቢዎችን እየገደለ ጭንቅላታቸውን ብቻም እየቆረጠም አከማችቶን በመያዝ ስቴዲየሙ ውስጥም ድራግ ሲሸጥላቸው ወደ ነበረው ባርቴንደርም ወስዶ እነዛን የተቆረጡ ጭንቅላቶችም ለሰውየው እየሸጠለት፣ ባርቴንደሩ ታዲያ የሁሉንም ጭንቅላት እየከፈተ ለድራጉ የሚሆን ከጭንቅላታቸው ውስጥም የሚወጣም ነገር እያወጣ እነዚህ ትንሽ የተበላሹ ናቸውም እያለ ፍሬሽ የሆኑትንም እየመረጠና ከእነሱ ውስጥ እያወጣም እየተመለከት ነው። እነዚህም ብቻ አምጣልኝ፣ ፕሮክተሩ ያንን ነው የሚፈልገው እያለ ኒክንም እያዘዘው፣ ኒክም እስከተከፈለኝ ድረስ እሺ አመጣለሁም እያለ ዞምቢዎችን በማደን ስራውም ይቀጥላል። በለው በሌላ በኩል ትሮይም የፕሮክተሩ ሰዎች ሲታጠቁ ማይቶ ግራ ተጋብቶ ወደ እነሱም አምርቶ ወደ አንዱም ሄዶም አንዱም ብቻም አውርቶት መረጃም አግኝቶ ወደ ኒካም በፍጥነትም ሄዶ የፕሮክተሩ ሰዎች ግድቡ ቦታን ሊያጠቁ እየተዘጋጁ ነው፣ እነ ማዲሰን አደጋ ላይ ናቸውም ብሎትም ይወስዷል። ጉዳቸውንም የማያውቁት ግድቡ ቦታ ላይ ያሉት እነ ማዲሰን ቪክተርና ማዲሰንም ብቻቸውን የሆዳቸውንም እያወሩ እዚህ ቦታ ላይ ወደፊት ግብርና እንዲሁም ከብቶችን ላሞችንም እያበረቡ ኑሯቸውን እንደሚያደርጉ ቪክተርም እየተናገረ፣ ማዲሰን ግን ያለ ልጆቿ እሷ ወደፊትን እያሰበች እንዳልሆነም ስትናገር መምጣታቸው አይቀርም፣ አሁን አትጨነቂም በሚል ሰርቆ ያመጣውን መጠጥም አውጥተውም ሰጥቷት እሱን እየጠጡም ለመፍታታትም ይሞክራሉ። አሊሻ እና ባለዶሞዋ ሴትም ጉዞ ላይ በነበሩን ሰዓት ባለዶሞዋም ሴት ይህን መኪና እንዲሁም ይህን የሚያምረውን ጸጉርሽንም ብሸጪው ጥሩ ነገር ያወጣልሻል እያለች እየነገረቻትም ሳለች አሊሻም በጭራሽ ጸጉሬን አልሸጥም ስትላት ከጎን ኬት መጣ ያልተባለ መኪናም በኃይልም ገጭቷቸው ማንነታቸው ያልታወቁ ሰዎችም ሲያጠቋቸው ዶማ የያዘችውም ሴት ወጥታ ስትፋለማቸው አሊሻም በስንት መከራ ጠመንጇን እጇን ማስገብታ እየተኮሰች ሰዎቹን ለማራቅ ትሞክራለች። ሰዎቹን ከመሄዳቸው በፊት ታዲያ ባለዶሞዋን ሴትም እግሯ ላይ በብረት በኃይልም መተዋት ባለዶሞዋ ሴት ክፉኛም ትጎዳለች። አሊሻም የተጎዳችውን የሰሞንኛ ጓደኛዋን ልትረዳትም ትሞክራለች። ግድቡ ቦታም ላይ ብቻውን ሀዘን ላይ ያለው ዳንኤል ጋም ታካም አምርቶ የኦፊሊያን ሀብልም ሰጥቶት የዛኔ በረሃ ላይ ኦፊሊያን ሳገኛት ይህን አድርጋ ነበርም እያለው ለኦፊሊያም በጊዜው መንደሩ ላይም ስላልደረስኩላት አዝኛለሁም እያለም ተናግሮትም ተሰናብቶት ይሄዳል። እየጠጡ ያሉት እነ ቪክተርም ማዲሰን ከዚህ በፊት ሰው ገላ እንደሆነም እየጠየቃት እሷም የአባቷን ግድያ ወደኋላ መለስ ብላም እያስታወሰች አዎ ግድያ ቃለውን ብላ መልሳለት። ዳንኤልም እሱ እስካሁን ሰዎችን ለመግደል ፈልጎ ገሎ እንደማያውቅም እየተናገረ ትደርስበታለህም እያለችው እነሱም ጋር ታዲያ ዳንኤልም መጥቶ ኒክ ወደዚህ መምጣቱም ነግሯቸው በፍጥነት ወደ ሎላምቢሎም አምርተውም እየወሩ ከፕሮክተሩ ሰዎችም መረጃም እንዳገኙት ጥቃት ግድቡ ላይ ሊፈጽሙም እንደሆነም ኒክና ትሮይም ሲነግሯቸው እነ ዳንኤልም እየተደናገጡ ወደ ግድቡ መግቢያም ሶስትም ቦታም ስላለ እነዛን ሶስት ቦታዎችም ታጥቀን እንጠብቃቸዋለን ቢሉም በውባው በኩል ቢመጡስም ሲባል እዛው ያለው ኤፍራንም በጭንቀት ፕሮክተሩ ተብየው በፊት ከናርኮስ ግሩፖች ጋር አብሮ የሚሰራ አረመኔም ሰው ነው። ግሩፖቹም እንደዛው ናቸው። እኛም አሁን ላይ እዚሁ ሲፎር ፈንጂም ስላለን ያንን ግድቡ ዙሪያም ላይም አጥምደን ሙሉ ውሃውን ማፈንድተን ለህዝቡ እንዲደርስ እናድርግ እያለ በፊት እያለው የነበረውን አሁንም ሲደግም ቪክተርም ተደናግጦ እንደዛማ ካደረግን ጥሩ አይመጣም፣ ውሃው እኮ ያለን ሀብት ነውም እያለ ለማዲሰንም በጭንቀት አንቺ ልጅሽን ይዘሽ ከዚህ ቦታ ሂጂ ቢላትም አይሆንም አልሄድም እያለችው እንዳሉትም ታዲያ
ዳንኤልም እየተስማማ ያላቸውን ሲፎርም ሙሉ ግድቡ ዙሪያም አጥምደውት ልክ ፕሮክተሩና ሰዎቹ መጥተው ይህን ቦታ ከተረከቧቸው ያላቸውም አማራጭ ሲፎሩን እናፈነደዋለን በሚል እንደሚደራደሯቸውም ያንን ሀሳብም መጥቶ ትሮይም ታዲያ እኔ ፈንጂ ላይ እውቀት ስላለኝ ፈንጂዎቹን ላጥምድም እያለ ሀሳብም አቅርቦ ዳንኤልም ባያምነውም በማዲሰን ፍቃደኝነት ትሮይና ማዲሰንም ወደታች ወርደው ሲፎሮቹን ለማጥመድ ወደ ስራም ይገባሉ። ማዲሰንም ከትሮይ ጋር ከመሄዷ በፊት ኒክም እያስቆማት ፕሮክተሩ በጣም አደገኛና አረመኔ ሰው ነው ይባላል፣ ስለዚህኛም ከዚህ ቦታ በፍጥነት እንሂድም እያለ ምክሩን ቢለግሳትም እሷ ግን መጀመሪያ አንተ ከድራግ ነፃ ሁን ምግብ ብላም ብላ ተበሳጭታበትም ሄዳ ሻንጣዎቻቸውን እየሸካከፉ ወዳሉት እነ ታካና ሊም ጋም አመርታ አሁን ላይ እገዛችሁ ያስፈልገናል አትሂዱ ብትላቸውም ታካ ግን የኛ ሰዎች ወደ ሰሜኑ ተበታትነው እንዳሉም መረጃውም ደርሶናል፣ ለነሱ ልንደርስብላቸው ይገባልም እያላት አሁን ላይ ታዲያ ዳንኤል ጥሩ ሰው ቢሆንም እኛም ለዚህ ቦታ ህይወታችንን አንሰጥም በማለት እየተሰናበታት ለነበራቸውም ጊዜም አመስግኗት በመንገዳችን መሃል ታዲያ የምናገኘው አስቸጋሪም ነገር ካለ ለእናንተ እናስወግድላችኋለን ብሎም ተሰናብቷትም ይለያያሉ። በሌላ በኩል ቪክተር ወይም ወደ ኒጋም ተጨንቆም አመርቶ እናትክ ማዲሰንን ይዘክ ከዚህ ቦታ በፍጥነት ሂዱም እያለ ተጨንቆ ላበላብ ሆኖም ሲነግረው ኒክም ግራ ተጋብቶ ምን እንደሆነም እየጠየቀው አንተ ለምን አብረከን አመጣም እያለም እየጠየቀው እኔ ፕሮክተሩን በፊት ላይ አውቃለሁ፣ ከሱም ብድር ነበረብኝ፣ በጣም ጨካኝ ሰው ነው በማለት ወደዚህም መምጣቱም አይቀርም፣ ታዲያ ይህንንም አጋጣሚውን ተጠቅሜ መምጣቱ ካልቀረም በሚል ወደዚህም ቦታ መግቢያን እንደማመቻችላቸው ቃል ገብቼላችኋለሁ። በተለዋጭ ታዲያ ለአንተ ለማዲሰንና ለአሊሻም ምንም እንደማያደርጓችሁ እኔንም በእነሱ ስር ሆኜ የዚህ የግድቡ ቦታ መሪም እንደምሆን ፕሮክተሩ ቃል ገብቶልኛል። ግን አሁን ዳንኤል ይህን ነገር ሰምቷል። ታጥቆ ጦርነትም ከተነሳ ሁሉም ይፈርሳል። እባክህ ይህን ጉዳይ ለእናትክም እንዳትነግራት፣ እናትክ ለዳንኤል ነግረው፣ ዳንኤልም እኔን ሊገለኝ ይችላል እያለ ተጨንቆም ይናገራል። ወዮ ቪክተር። ከቆይታ በኋላ ኒክም ከዳንኤል ጋር ብቻውን በነበረ ሰዓት ዳንኤልም ኦፊሊያ የሞተች ሰዓት አንተ የት ነበርክም እያለ እየጠየቀው ኒክም ከወደ ውጪ የመጡትን ዞምቢዎች ለማራቅ ከትሮይም ጋር አብረን እየሰራን ነበር እና አሊሺያ ደግሞ ውስጥ ላይ ስለነበሩ ቤዝመንቱ ላይ ያለ መውጫም ቀሩ። አሊሺያንም ኦፊሊያ ነች ያተረፈቻትም እያለም ሲናገር ዳንኤልም በጥርጣሬ አይን እየተመለከተው ያሉበትን ቤትም እየቆለፈ እየዋሸከኝ ነው በማለት እንደለመደው ሊመረመረውም ተቀመጥ ብሎም ያዟል። ኒክም እየተደናገጠ እየዋሸው አይደለም በማለት ለመመርመርም ተስማምቶም ይቀመጣል። በለው ትሮይና ማዲሰንም ግድቡ እታች ሲፎር ፈንጂውንም እያጠማመዱ ትሮይም ታዲያ ስቴዲየሙ ቦታም ላይ ኒክ ለመጀመሪያ ጊዜ ፍርሃት እንዲሰማኝ አድርጎኛል፣ ለዛም አመሰግነዋለሁ። ኒክን አሁን እኔ እንደ ወንድሜ ነው ማየም እያላት ከዛ ሁላ ነገር ከተፈጠረም በኋላ አሁን ላይ ሁላችንም ወጥተን እዚሁ ሁላችንም መልሰን በመገናኘታችን ተገርም ያለውም እያላት ከማዲሰን ጋም የነበራቸው ነገርና ያሳለፉትን ነገር ሁላ ወደ ጎንም ትተው እንደ አዲስ ሰላም እንዳወረዱም እየጠየቃት አዎ እያለችም በጥርጣሬም አይን እያየች እየመለሰችለት ሁሉንም ነገር እረስችዋለሁም እያለች ፈንጂውን ማጠማመዳቸውን ይቀጥላሉ። በዳንኤል እየተመረመረ ያለው ኒክም የዋሸውት ነገር የለም ቢልም ዳንኤል ግን ሳያምነው ቀርቶ እነዛ መንደሩ ላይ የመጡት ዞምቢዎች ዝም ብለውማ አይመጡም፣ የሆነ ሰው እየመራቸው ነው ያመጣቸው፣ ያ ሰው ማን ነው? እውነቱን ተናገርም እያለም ማፋጠጡንም ይቀጥላል። ወዩ አሊሻም ጋም ስንሄድ እግሯ ክፉኛ የተጎዳውን ጓደኛዋንም ይዛ እዛው አካባቢ ያለ ኤዲ የተባለንም ሐኪምም አግኝታ ወደ እሱም ወስዳ ሕክምና እንድታገኝም እያደረገች እሷም ድሮ ላይ በበጎ ፈቃደኝነት እንዲህ የተጎዱ ሰዎችን በሕክምና ትረዳም ስለነበረ አሁንም ታዲያ ሐኪሙንም አግዘው እሱም በችሎቷም ተገርሞ ከሰሞኑ የማድረገው አንድ ቀዶ ጥገናም አለ፣ እርዳታሽ ያስፈልገኛል፣ እርጅኝና
ጥሩ ክፍያ ይኖርሻልን በሚል አሳምነዋት ሕክምናውን ወደሚያደርጉት ቦታም አመርተው ቦታውም ሰፊ እንደሆነም እየተመለከትን እኛም አንድ በዊልቸር ያለ እግሩ የማይሰራም የቤቱ ባለቤትንም ውስጥ እያየ ነው። ሰውየውም ከአሊሻ ጋር ለመጀመሪያም ጊዜ ይተዋወቃል። አሊሻም ራሷን እያስተዋወቀች ከሎስ አንጀለስ መምጣቷንም ሲሰማም እየተገረመ እኛም ሰውየው ታዲያ የፕሮክተር ጆን የተባለውን ግለሰብ እንደሆነም እየተረዳን እሱም ግዛቱንና ሀብቱን ከሚባለው በላይ ሊያሰፋ እቅድ እንዳለው ግን እንቅፋት እየሆነበት ያለው የጀርባው ህመሙ አላራምድ እያለውም እንዳለ በዊልቸር ላይም መቅረቱን በኤዲ በኩልም ከሰሞኑ ቀዶ ጥገናም ሊያደርግ ማሰቡን በተሳካ ሁኔታም ይህን ቀዶ ጥገናም ካደረጉ አሊሻም የሱ ረዳትም ስለሆነች ከነሱም ጋር ሀብታቸውን ግዛታቸውንም ሲያሰፉ አብራም እንደምትቀላቀላቸውም እየነገራት አሊሻም ተጨንቃ እኔ ልምድ የለኝም ብትልም በረዳትነት ብቻ ነው የምታስፈልጊውም እያላት ቀዶ ጥገናው ካልተሳካ ስትለውም ፕሮክተሩም እኔ በቀዶ ጥገና ከሞትኩ እንዲሁም ካልተሳካ የኔ ሰዎች ሙሉ ክፍል ውስጥ ያላችሁትን ሰዎች ይገሏችኋል ከኤዲም ጀምረውም ይላታል። በለው ኒካ በድጋሚም ስንመለስ በዳንኤል አሁንም እየተጨነቀ ዞምቢዎቹን የመራው ወይ አንተ ወይ ደግሞ ጄክ ወይ ትሮይ ናችሁ፣ ማን እውነቱን ተናገረም ሲባል ኒክም ቀልጠፍ ብሎ በቃ እሺ ጄክ ነውም ሲል አይደለም ትሮይ ነው ለልጄ ሞት ተጠያቂ፣ እሱን ዋጋውን አስከፍለዋለሁ እያለ ዳንኤልም ሲዝት ኒክም ትሮይ አይደለም ትሮይ ያንን መንደሩን ይወዷል፣ ጃክ ነው፣ ጃክም አባታቸውን ከገደልኩባቸው በኋላ ዞምቢዎቹን ወደ መንደሩን መርቶ ማመጣም ራሱን በዞምቢዎቹም ሞተም ሲል ዳንኤልም ግራ እየተጋባ ባያምነውም አባታቸውን ገለክባቸዋል ማለት ነው እያለ እየተገረመ የሞተው ጃክ ነው ለኔ ለኦፊሊያ ሞት ተጠያቂውም በሚልም ሳያምነውም እያመነው መሃል ላይም ሆኖ የቤቱን ቁልፍም ሰጥቶት እንዲወጣም ይፈቅድለታል። ኒክም ከጭንቀት ተገላግሎ ከመውጣቱም በፊት ይቅርታም ብሎትም ይወጣል። አሊሻም ፕሮክተሩ ሰርጀሪ ሲደረግና የጀርባውም ቆዳ ሲከፈት ህመም እንዳይሰማው እሷም በወሬና ሞራል በመስጠትም ስራ እንድታግዝም ተደረጋ። ነገሩ ባይጥማትም የፕሮክተሩን እጅም ይዛ ህመሙን ዋጥ እንዲያደርግ ስለ በፊት ታሪኩም እየጠየቀች እያወራችው ታበረቷለች። እሱም በችሎቷም ይገረማል። እንግዲህ እንዲህ እያለን የዚህኛውም ገራሚ ክፍል ማገባጃ ትዕይንቶች ላይ ተቃርበናል። ኒክም ወደ ማዲሰንም አመርቶ ከዚህ ቦታ በፍጥነት እንሂድ፣ ቪክተር ለፕሮክተሩ አሳልፎም ሰጥቶናል ክዶናልም እያላቸው ዳንኤል ደግሞ የትሮይንም ጉድም ስላወቀም ስለተጠራጠረም እሱን ካገኘው ሊገለውም ይችላልም ብሎ ማዲሰንም ግራ ተጋብታ የትሮይ ጉድ ምንድን ነው ብላም ጠይቃ ዞምቢዎቹን እየመራ ያመጣው እሱ እንደሆነም ስታቅ እየተበሳጨች ምንም ያህል ትሮይ መሄጃም የለኝም፣ እኔም መንደር ለኢንዲያኖቹ ሰታችሁብኝ ያለኝም ቤተሰብ ስለነጠቃችሁኝ ነው ያንን ያደረግኩት እያለም ለስራው ማስተባበያ ቢናገርም ማዲሰን ግን በንዴት ያንተ ነገር በቃኝም በማለት እንደማይሻሻልም ስለገባት በያዘችው መዶሻ እዛው ሁለቴ በኃይልም መታም ትገሏለች። ርፍ በዚህም ኒክም እየተደናገጠ ትሮይን በሚያሳዝን መልኩም ሞቶ በፍጥነት እነሱን ቦታውን ለቀውም ይወጣሉ። ፕሮክተሩን በስተመጨረሻ ሰርጀሪውን በተሳካ መልኩም ጨራርሱም እግሩን ለማንቀሳቀስም እየሞከረ እንደታሰበውም ሲንቀሳቀስለት ዶክተሩ ኤዲና አሊሻም እፎይ በማለት ይተርፋሉ። ብዙም ሳይርቅ ታዲያ ሳያገግም ወደ ግድቡ ቦታ ወደ ቀጣዩ ተልእኮም አምርቶ ግዛቱን ለማስፋፋትም ፕሮክተሩን አስቦ ለመሄድ እየተዘገጃጀ የምራቴ መልአክ አሊሻ የሎስ አንጀለሷ አብረሽኔ በማለት አብራው እንድትመጣም ማስገድዷት ይዟትም ይሄዳል። ግድቡ ቦታ ላይ ቪክተሮዬ ሎላና ዳንኤል ጋም አመርቶ ሽጉጡን እየደቀነባቸው ወደ ትቦ የሚገባውንም ውሃ እያስቆመ የፕሮክተሩ ሰዎች በትቦ አድርገው ወደ ግድቡ ቦታ እንዲገቡ ለማድረግም ሲሞክር ዳንኤልም በንዴት አዘናግቶት ሽጉጡን ሊነጥቀው ሞክሮ የታገለ በነበረበት ሰዓትም በሚያስደነግጥ መልኩ ቪክተርም ፊቱ ላይ ተኩሶበት ዳንኤልም መሬት ላይ ይዘረራል። በለው በዚህም እየተደናገጡ ፊቱን በጥይት የተመታው ዳንኤልም ደም እየተፋም ነቅቶ ሎላም በጭንቀት በፍጥነት ከቦታው ሚዛን ወጥታ ወደ ሌላ ቦታም ተወስዷለች።
ቪክተርም ቦታውን ለቆ በመውጣት እንዳሰበውም የፕሮክተሩን ሰዎች ወደ ውስጥ እያስገባቸው ታጥቀው የመጡት የፕሮክተሩን ሰዎች ሌሎቹ ታጥቀው ያሉትን የነ ዳንኤልን ወታደሮች እየገደሉ ወደ ውስጥ ይገባሉ። ማዲሰንና ኒክም ያንን አይተው በድንጋጤም ለመሸሽም ሲሞክሩ ቪክተርም አግኝቷቸው ኑ የተሻለ ቦታ ልውሰዳችሁም እያለ እየመራም ይወስዳችኋል። በስተመጨረሻም ትዕይንቶቹ ላይ ማዲሰንም ቪክተርን ክድህናል እያለች እየተበሳጨችበት እሱም ሊያሳምናት እየሞከረ እናንተ ምንም አትሆኑም፣ ለዛም ቃል እገባላችኋለሁ በማለት አሳምኗት የፈንጂዎቹን ማፈንጃ መሳሪያም ተቀብሏትም በፍጥነት ወጥቶ ያሉበትን ቤትም ቆልፎት ወደነ ፕሮክተሩ ሰዎችም ያመራል። ወይ ጉድ! በቀጣይስ ምን ይፈጠር ይሆን? ግድቡ ቦታ ላይ አረመኔ የተባለው ፕሮክተር የተባለውም ግለሰብም ደርሶ ከነ ዳንኤል ግድቡን ይነጥቃቸዋል። ችግርም ማይጠፋቸው እነ ማዲሰንስ ምን ይውጣቸዋል? አብረን በጉጉትም እንጠብቀውም ይሆናል። እናንተ ነው ፊልም ወዳጆች ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ፣ ቸር ቆዩልን።